እኔ የሚገርመኝ ነገር ሄርሜላ ተብዬዋ ማለት ነው። ቆይ እሰው ባል ስር እያልሽ የሰው ባል አልጋቤ ሳይቀርሽ ምን ሳይቀርሽ እየያዝሽ እየገባሽ ቂጥቂጡ እያልሽ እንዴት ነው ሩታ ልትወድሽ የምችለው? እስኪ ንገሪኝ። ማንሽ ሄርሜላ ውሽሜ? ታይ እንጂ ውሽምዋ። አንድ ነገር ልንገርሽ፣ እንደው ምን ብሆን ማለት ነው አለመስማማት ወይም ደግሞ አንቺ መጥላት ብቻ አይደለም አንገትሽን ብዬ ነው የምገላግልሽ። አይገርምሽም? ምናልባት የአብርሽና የሄርሜላ ስራ ሊሆን ይችላል፣ ግን ደግሞ በሪል ስናስብ ደግሞ እባሌ ስርስር ልክ እንዳንቺ የምትውሸለሸር ሴት ብትኖር ማለት ነው እኔ ሩታም ብሆን እስካሁን ድረስ አንገሽን ብዬ ገላግዬሻለሁ። እኔ ልንገርሽ እንዴ ደግሞ በመጀመሪያ ይቅርታ መጠየቅ የሚገባሽ እንደውም ሩታን ነው አብርሽን አይደለም። አይገርምሽም? ሲቀጥል ደግሞ ምን ላርግልህ? ምን ትቀጣኝ? ልቀጣለህ? ታይ እንጂ ምን ትቀጭለት እንዴ? ያንቺ ቅጣት ምን እንደሆነ ታውቂያለሽ? ከህይወቱ ውልቅ ብለሽ ውጭለት፣ ከሚስቱ ጋር በፍቅር ይኖርበት። ገባሽ እንዴ? ጭራሽ እኮ አብርሽ ለመናገር ሸም ይዞታል ታውቃላችሁ ወይ? ሂጂልኝ ካጠገቤ ወይ ውጭልኝ ካጠገቤ ለማለት እሱ ሸም ይዞታል። ግን እሷ በቃ ምንም ልትፋታው አልቻለችም። እንዴ እንደዚህ ነው እንዴ? መጀመሪያ ነገረሽ እኮ አልገባ ብሎሽ ነው እንጂ ያንቺ ይቅርታ የተፈጠረውን ነገር ያስተካክለዋል ወይ አለ። ከሩታ ጋር ያስታርቀኛል ወይም ደግሞ የሩታን ቅሬታ ይፈነቅላል ወይ ማለት ነው። ስለዚህ መጀመሪያ ሩታን ነበር ይቅርታ መጠየቅ ያለብሽ። ሩታን ከመናቅሽ የተነሳ ነው እሷን ለማናደድ እሷን ለማቃጠል ከአብርሽ ስር አልጠፋ ያልሽው ማለት ነው፣ አልጋ ቤት ድረስ። በነገራችን ላይ እኔ እንደዚህ አይነት ሴት በጣም ነው የምታስጠላኝ። የሰው ባል ስር የምትውተፈተፍ ሴት ማለት ነው። ውትፍትፍ ወታትፍሽ